አይደለም። ዛሬ አንድ ነገር ልባርካችሁ። በህይወታችሁ የረገማችሁ እናትና አባት ቤተሰቦች እርግማናቸው ዛሬ በኢየሱስ ደም ከህይወታችሁ የፈረሰ ይሁን። እንጸልያለን፣ እግዚአብሔር ይረዳናል። አሜን፣ ይረዳናል። በጣም እዚህ ላይ እንጸልያለን። ቀላል እንዳልሆነ እንድታውቁ ፈልጋለሁ። እንዳልሆነ እግዚአብሔር የጸሎት አቅም ይሰጠናል። አሜን። በእግዚአብሔር ፊት እናለቅሳለን። የተናገሩብን በንዴት በሐዘን በማወቅ ባለማወቅ በህይወታችን ላይ የተናገሩትን ሁሉ እግዚአብሔር ከኛ ህይወት ያስወግደዋል አምናለሁ። ይህንን መልእክት ይህን ትምህርት ሲሰጠኝ እግዚአብሔር ነፃ እንዲያወጣን እንደሆነ አምናለሁ። በጣም አምናለሁ። ንግግር እንዲሆንብን አይደለም፣ ነፃ እንድንወጣ ነው የሰጠ። የኔ ስም አሊ ነው። አሊ ማለት በአረብኛ በከፍታ ላይ ያለ የማይወርድ ማለት ነው እና የሰይደና አሊ የኢየሱስ ለብል ነበር የነብዩ መሐመድ ከአራቱ ተከታዮች ደቀ መዛሙርቱ አንዱ ዋሪየር ነው አሊ የሚባለው ማለት። እናቴ ይሄንን አያቶቼ ይሄን ስም ሲያወጡልን ኢንቴንሽናሊ ለእስልምና እሞት ዘንድ እስልምናን ይዤ እንድቀጥል ነበር ይሄን ስም ያወጡልኝ። ጀግና ብለው ማለት ነው። በደንብ አድርጋችሁ ስሙ። ኢሚዲየትሊ ጌታን ሳገኝ ጴንጤዎች ተሰብስበው አረ ስምህን ቀይረው አሉኝ። ስሙን አልቀይረውም፣ ስሙ ውስጥ ያለውን ታሪክ ግን እገለብጠዋል። እምቀድሰው ስሙን ነው። ስሙ ውስጥ ያለውን አጋንንት ሊሰራ ያለበትን ትውልድ የሚገለውን አውሬ አወጣዋለሁ ከስሜ ውስጥ እና ከዛ በኋላ እንደምታየኝ እምወርድ ሰው አይደለም። እኔ ጴንጤዎች ህዝብ ሁሉ ሊያወርድ ይሞክሯል። ሊያወርዱት ያልቻሉት ፍጥረት ቢኖር አሊ ነው። ክብር ሁሉ ለኢየሱስ። እንደ ስም ይሆኛለሁ ነው። ጌታ ይመስገን። በጣም ፎከስ አድርገን የጌታን ቃል እንሰማለን። ክብር ሁሉ ለኢየሱስ ይሁን። አባት ሆይ ስለምትናገረን ስለምታድሰን እናመሰግንሃለን፣ እንባርካሃለን። ጌታ ሆይ የቃልህን ብርሃን የቃልህን እውነት እንድትገልጥልን በኢየሱስ ስም እንጠይቅሃለን። ጌታ ሆይ በክርስቶስ ኢየሱስ ደም አእምሯችን የታጠበ ይሁን። ሕያው እግዚአብሔርን እናመልክ ዘንድ አእምሯችን በኢየሱስ ደም የነጻ ይሁን። ጌታ ሆይ የልቤ ሐሳብ የአንደበቴ ቃል በፊት የተወደደ ይሁን በኢየሱስ ስም አሜን፣ አሜን፣ አሜን። ሰው ዛሬ እንድናይ የምፈልገው ነገር የእግዚአብሔር ቃል the word of the የአንደበት ቃል ኃይል ነው የምናወራው እና ብዙ ጊዜ ለምናወራቸው ማንጠነቀቀውና ከእንደገና ደግሞ ቃሎቻችንን ማናስተውለው የእግዚአብሔር ቃል ስለ ቃል የሚለውን ነገር በጥንቃቄ ካለማወቅ የመጣ ችግር ይመስለኛል። እና ሰሞኑን ኦልሞስት አንዱ ሆነኝ ዝም ብላችሁ በውስጣችሁ ታሰላስላላችሁና በተለይ ሂሊንግ ላይ ስንመጣ የሰዎችን ህይወት ዲስትሮይ ከሚያደርገው አንዱ ነገር ንግግር ነው። ንግግር በጣም ማናስተውለው ነገር ግን በቀላሉ አውጥተን ከተናገርን በኋላ ልንመልሰው የማንችል የሰዎችን ህይወት ምስቅልቅል የሚያወጣ የማይታይ ቫይረስ ነው ንግግር። እና በግሪክ ካልቸር እና በሂብሩ ካልቸር እናያለን። ያን ከማየታችን በፊት መቼም መጽሐፍ ቅዱስ ራሱ የእግዚአብሔር እስትንፋስ ነው አይደለ? እስትንፋሰ መለኮት ነው። የእግዚአብሔር መንፈስ አለበት። እናወራለን እሱንም። ኤቭሪ ስቶሪ ከቃል ነው የሚጀምረው አይደለ? ማንኛውም የሰው ልጆች ታሪክ የሚጀምረው ከንግግር ነው። አንዳንዶች እንደሚሉት መጽሐፍ ቅዱስ ራሱ የተጻፈው ስቶሪ አፍተር ስቶሪ ነው፣ ንግግር ነው። ምንድነው የሚባለው? በአፈ ታሪክ የመጣ ነው። እንደዚህ ሆኖ አንድ ሰው ለአንድ ሰው ታሪክ እያስተላለፈ ማለት ነው። አዩዝ ሚ ጋይስ።
የአንድ ነገር ጅማሬ አለ። ያም ጅማሬ ምንድነው? የሰው ልጆች ህይወት የሚጀምረው ከንግግር ነው፣ ከታሪክ ነው። ዲቦራ ማናት ብዬ ብጀምር ከንግግር ነው የሚጀምረው አይደል? አይ ካን ስታርት እንደዚህ ናት ብዬ ጀምራለሁ አይደል? ስሙ፣ የሰው ልጆች ታሪክ በቃል ይጀመራል። ፍጥረትም የተገኘው ደግሞ በቃል ነው። ደግሜ እለዋለሁ፣ ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ወርድ ይህንን የሚታየውን አጽናፈ ዓለም ወይም ይህንን ዩኒቨርስ ያመጣው ቃል ነው። የማይታየው ዓለም የሚታየውን ዓለም ለማምጣት የተጠቀመው ቃል ነው። በጣም ትልቅ መገለጥ የተገለጠለት ዮሐንስ ኢየሱስን ዲፋይን ሲያደርገው ሎጎስ ወይም ደግሞ በመጀመሪያ ቃል ነበር ብሎ ነው የጀመረልን አይደል? እሱ ኦሰም የማይታየውን ዓለም ኤክስፕረስ ያደረገበት መንገድ በመጀመሪያ ቃል ነበረ ብሎ ነው አይደል የሚጀምርልን ዮሐንስ 1 በመጀመሪያ ቃል ነበረ። ከዛ ግን ቃል ምን እንደሆነ ሲያብራራልን ሐሳብ እንዳልሆነ ሲነግረን ዮሐንስ በመጀመሪያ ቃል ነበር ብሎ ቃልም በእግዚአብሔር ዘንድ ነበር ብሎ ፐርሰን ያደርገዋል። የተፈጠረ ቃል ሳይሆን ፈጣሪ እንደሆነ ሲያብራራልን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ብሎ ከዛ ምንድን ነው የሚለው? ቃልም እግዚአብሔር ነበር። ምክንያቱም በእኛ አስተሳሰብ ቃል የሚለው ነገር የአይምሮ የሐሳባችን ውጤት ነው አይደለ? አንድ ነገር አስባለሁ፣ ያሰብኩትን በንግግር አወጣዋለሁ። አዩት ሚ ጋይስ ከኔ ጋር ናቸው። ቃል የሐሳብ ውጤት ከሆነ ሎጎስን ወይም ደግሞ ቃልን ዮሐንስ ዲፋይን ሲያደርግልን ግን እንደ ፐርሰን ያስቀመጠው ስቲል ቃል ነው። ያ ቃል ግን ፐርሰን ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ብሎ ከዛ ምን ያደርገዋል? ቃልም እግዚአብሔር ነበረ ይለናል። እስኪ አውጡልኝና አንድ ሰው እናንብብና እንቀጥለው። ቁጥር 1 ነው። እሺ፣ በኢየሱስ ስም አነባዋለሁ። በመጀመሪያ ቃል ነበር። በመጀመሪያ ቃል ነበር። እሺ፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር። አሜን። እርሱም በመጀመሪያ ከእግዚአብሔር ጋር ነበር። ከእግዚአብሔር ጋር ነበር። ስለ ቃል ነው እያወራልን ያለው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አይደለ? ከዛስ ከእግዚአብሔር ጋር ነበር። እስኪ ከእግዚአብሔር ጋር ነበር በሉ። ኢየሱስ አሁን እኛ እንደምናደርገው የምናገረው ነገር የኔ ሐሳብ ነው አይደለ? ቃልን ስናስብ ከኔ የወጣ ብለን ነው የምናስበው። ዮሐንስ የወጣ አይደለም፣ ራሱን የቻለ አምላክ ነው፣ ቃል ነው ብሎ የሚለን ከእግዚአብሔር ጋር ነበረ እንጂ እግዚአብሔር ውስጥ ነበር አይለን አይደለ? የእግዚአብሔር ንግግር አይደለም። ኢየሱስ የእግዚአብሔርን ሐሳብ ይገልጠዋል። ራሱ ግን ሂዝ ዲቫይን ጋድ ነው ማለት ነው። the word are you with me guys? ኢየሱስ የእግዚአብሔር ንግግር አይደለም። የመጀመሪያ ከእግዚአብሔር ጋር ነበረ፣ ደግሞ የእግዚአብሔርን ሐሳብ ገላጭም ነው ጌታ። are you with me guys? በአብ ዘንድ ውስጥ ያለውን ማውራት ይችላል፣ ግን ኢየሱስ አብ አይደለም፣ አብ ኢየሱስ አይደለም። ስሙ ግን ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ክብር ለኢየሱስ ይሁን። አሁን ይሁ ስሙ። ከዛ እሺ
በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳን ያለ እርሱ አልሆነም። አያችሁ፣ ይሄ ቃል ምንጭ ነው እያልን ነው። ከሆነው እንኳን አንዳች ያለ እርሱ አልሆነም። ማይ ጋድ! ያለ ምን? ያለ ቃል። ስለዚህ በደንብ አድርጋችሁ ስሙ። የእግዚአብሔር ሐሳብ ውጤት አይደለም። ኢየሱስ ራሱን የቻለ አምላክ ነው። ከእርሱ ጋር ነበረ። አሊ ለምንድን ነው የምታወራው ስትሉ እንቀጥለዋለን። ምክንያቱም የእግዚአብሔር ቃል ስለ ቃል የሚለንን ነገር ማየት አለብን። ባጭሩ እያልን ያለነው ይሄ ሎጎስ ወይም ደግሞ ቃል ብሎ ዮሐንስ ዲፋይን የሚያደርግልን የፍጥረት ምንጭ ነው የሚለን። የፍጥረት ምንጭ ነው። ቁጥር 3 ምንድን ነው የሚለው ፖልዬ? ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ። እሺ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ሁሉ በእርሱ ሆነ። በማ? በቃል። ሃሌሉያ። በንግግር አይደለም፣ በቃል። ምክንያቱም ፐርሰን ነው ጌታ። ኦኬ። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነ። ያለማ? ያለ ቃል። ቃል የእግዚአብሔር ሐሳብ ውጤት አይደለም፣ ፐርሰን ነው። አሜን። ዮሐንስ ያየበት እይታ በጣም የሚገርም ነው። yes the word is person ኦኬ። ከእግዚአብሔር ጋር ነበር እንጂ እግዚአብሔር ውስጥ ነበር አላለንም። ገብቷችኋል? አሁን እኛ ቃል የምንረዳበት ነገር እዚህ ውስጥ ያለ ሐሳብ ነው። ሲወጣ ነው ቃል የሚሆነው። እንዳልሆነ ሊያሳየን ከእግዚአብሔር ጋር ነበረ ብሎ ፐርሰን ያደርገዋል። አገብ the word with God ነው የሚለው። ከእግዚአብሔር ጋር ነበር ነው የሚለው። ከዛ በኋላ ግን ስሙ ምን ይለዋል? በዚህ ቃል ሁሉ ተፈጥረዋል። the universe ዘፍጥረት ምዕራፍ 1 እስከ ቁጥር 3 ላይ አይታችሁ ከሆነ ብርሃን ይሁን አለ። እስኪ አለ በሉኛ እንዴ። አለ፣ ብርሃንም ሆነ 10 ጊዜ ተጽፏል በቁጥር በምዕራፍ 1 ላይ። አለ ሆነ፣ አለ ሆነ፣ አለ ሆነ። እዚህ ዮሐንስ 1 ላይ ሁሉ ከሱ ሆነ የተባለው ዘፍጥረት ላይ ነበረ ማለት ነው። in the Genesis እሱ ነበር ሲፈጥር የነበረው ማለት ነው። አያችሁ? እኔ የገረመኝ ነገር ዮሐንስ እንዴት እንዳየው ነው። ዮሐንስ ያየው ስሙ የሚታየው ኮስሙ ወይም ዓለም በጠቅላላ ዩኒቨርስ ከመምጣት በፊት ስለነበረው ቃል ነው እያወራ ያለው። ከእግዚአብሔር ጋር ነበረ ካለ ቢፎር the universe ማለት ነው። ዓለም ሳይመጣ ኤግዚስት ሳያደርግ ዮሐንስ የሚገርም አይነን አይደል ያለው። በነገራችን ላይ ከዮሐንስ ከሚገርመኝ ካራክተር ኢየሱስ ፍጥረት ሳይኖር በፊት እንደነበረ ነግሮን ዮሐንስ ራእይ ላይ ደግሞ ፍጥረት ካለፈ በኋላም እንደሚቀጥል ይነግረናል። እዝናር awesome ከበፍጥረት በፊት ነበር፣ በመጀመሪያ ቃል ነበረ ብሎ ምን ይላል? አዲስ ሰማይና አዲስ ምድር አየው ብሎ ደግሞ ከፍጥረት ውጭ ደግሞ የሆነውን ኢየሱስን ይተርክልን። አሜን። ምን አይነት እይታ ነው! እግዚአብሔርን አንዴ ለምኜዋለሁ። ጌታው ያልኩት የዮሐንስን አይን ስጠኝ፣ የጳውሎስን ጥበብ ስጠኝ ያልኩት። ምን አይነት እይታ ነው! ይሶየ አብሮት እየታከከው
የ33 ዓመት ጎረምሳ አብሮት ቆሙ። ኢየሱስን እያልኳችሁ ነው። ከጌታ ጋር ሆኖ አልፎ ግን ምንጩን አየው። እነ ሉቃስ ሲጽፉ እነ ማቴዎስ ሲጽፉ የመጣ የተወለደበትን ሲያወራ፣ ዮሐንስ ግን ያየው ፍጥረት ውስጥ ከመኖሩ በፊት ነው አይቶ የተናገረ። አገሩ ምንም ሳይኖር የሚታየውን ዓለም ያመጣው የሚታየው ቃል ነው ብሎ ኢየሱስን እንደ ቃል ነው ዲፋይን። ለምን እንደ ቃል እዚህ ጋር ነው የሚያፈነዳን? ስሙ። ለምንድን ነው እንደ ቃል ያስቀመጠው ዮሐንስ ስትሉ፣ ቃል የነገር ሁሉ ምንጭ ስለሆነ። ይግባባችሁ በጌታ በኢየሱስ። ለምንድን ነው በመጀመሪያ ቃል ብለ ዮሐንስ ያስቀመጥከው? ግሪኮች የሚያምኑት እንደዚህ ነው። የግሪኮች ዓለም ማይንዳቸው ይህን ኮስሞ ያመጣው ቃል ነው ብለው ያምናሉ። በእነሱ ኮንቴክስት ነው የሄደላቸው። ሂዝ አሜዚንግ። ኢየሱስን ነበረ ከእግዚአብሔር ጋር ብሎ አላመጣውም፣ ቃል ነው። ለምን ዮሐንስ ቃል አልከው ስትል፣ የሚታየው ዓለም ሁሉ የተፈጠረው በቃል ስለሆነ ኢየሱስን ፈጣሪ አድርጎ ሊያስቀምጠው the source of everything ሊያደርገው ወርድ ነው። ግሪኮች ያምናሉ ወርድ የፍጥረት ምንጭ ነው። በዚህ ቁጥር 3 ላይ ምን አለው? ከሆነው አንዳች እንኳን ያለ እርሱ አልሆነም። ያለ ምን? ያለ ቃል። ክብር ሁሉ ለኢየሱስ ይሆን። ክብር ሁሉ ለኢየሱስ ይሆን። ለምን አስቀመጥከው ቃል ብለህ? ምክንያቱም ለኛ በአበሻ ኮንቴክስት ኢየሱስ ቃል መባሉ የሐሳብ ይመስለናል። ለዚህ ነው ኦንሊ ጂሰሶችም ሚምታታባቸው፣ ብዙ ሰዎች ሚምታታባቸው ሐሳብ ነው። ከእግዚአብሔር የወጣ ሐሳብ ይመስላቸዋል ኢየሱስ። ማይንዳችን እንደዛ ነው የሚያስበው። ፖል አስበ ለምን አትናገርም ብዬ ካልኩኝ የተናገረው ነገር አይምሮስ ነበር። አመዛዘን መጀመሪያ እግዚአብሔር አመዛዝኖ የተናገረው ንግግር አይደለም ኢየሱስ፣ እግዚአብሔርን የተረከ ቃል እንጂ። አዩኝ ጋይስ፣ ከኔ ጋር ናችሁ? እግዚአብሔር እንደው በቃ ምን ላውራ ፍጥረት አንደርስታንድ እንዲያደርገኝ ብሎ ተጨንቆ የተናገረው ንግግር። ነቢያቶችን ልኮ ስላልተሳካለት እነሱ አስተምሩ ተብለው በትክክል ስላላስተማሩ የተሻለ አስተማሪ ተብሎ የእግዚአብሔር ሐሳብ ወደዚህ ምድር አልመጣም። የመጣው ራሱን የቻለ አምላክ የሆነ ስሙ ቃል የተባለ ሃሌሉያ፣ ፍጥረትን ሁሉ ያመጣ ከማይታየው ወደሚታየው ዓለም ያመጣ ድንቅ የሆነ ፈጣሪ ነው ያለን። ከኔ ጋር ናችሁ? ሃሌሉያ ሃሌሉያ። ኢየሱስን የእግዚአብሔር ንግግር ስንል አንድ ስለሆኑ ነው። ኢን ዲቪኒቲ ዋን ስለሆነ ነው ንግግር እንኳን ብለን ካለን። ምክንያቱም እናየዋለን ዕብራውያን ምዕራፍ 1 ላይ እግዚአብሔር እስቲ ዕብራውያን 1 ምን የሚለው እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያት ተናግሮ በብዙ አሁን ይሄንን ዕብራውያኖች ሶማሌዎች አላልኩም፣ ዕብራውያን እግዚአብሔር ተናገረ ብለው ያምናሉ። እግዚአብሔር ከጥንት ጀምሮ ተናግሯል ብለው ያምናሉ። ኦኬ ምክንያቱም የተጻፈላቸው ዕብራውያን ስለሆኑ እግዚአብሔር ከጥንት ጀምሮ በተለያየ ጎዳና ተናገረን። አሜን ነው አደለ? አሜን ነው። ስሙ እነዚህ የተላኩት የተናገረባቸው ነቢያቶችም ሁኑ ምንድነው የእግዚአብሔርን ሐሳብ ነው የተናገሩት። እሱ ሰጥቷቸው ነው የተናገሩት። ኢየሱስ ግን ራሱ ነው። የሚያፈነዳውን ቃል ታያላችሁ። ቀጥለው ይኸውላችሁ ስሙ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያት ተናግሮ ሁሉን ወራሽ ባደረገው
ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ሃሌሉያ። ከዛ በኋላ ጉድ ስሙ አሁን ልጁ ማን እንደሆነ ቀጥለው። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ቆይ አሁን ሲነጥለው ይታያቸዋል። ተናገረበት ብሏል አደለ? እግዚአብሔር ከጥንት ጀምሮ ለአባቶቻችን በተለያየ መንገድ ተናገረ ብሎ አሁን ደግሞ በልጁ ተናግሮናል ብሎ ሊያስቀምጠው ፈለገና ቆይ ልጁን ላስረዳችሁ እያለ ነው። አሁን ልጁን ላስረዳችሁ፣ ምክንያቱም ይዘውት ተናግሯል፣ እዚህ ጋም ደግሞ በልጁ ተናግሯል ብለው የልጁን ኔቸር ግን ይነጥለዋል የዕብራውያን ጻፊ። ልጁ እነሱ እንደሚያስቡት አይደለም፣ እሱ የክብሩ መንጸባረቅ ነው። ከዛስ የባህሪ ምሳሌ ነው። ቀጥለው እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። አሜን። ይታያችኋል። ሰው ልጁ ፈጥሮበታል። ንግግር ብቻ አይደለም፣ ፈጥሮበታል፣ ተናግሮበታል፣ ያስተዳድርበታል። የልጁ ንግግር የተለየ ነው አይደል? ሰው ስለ እግዚአብሔር አይደለም ያወራው፣ እግዚአብሔርን ነው ያወራው። በምን በመኖር ማለት ሂዝ ሪፍሌክሽን ኦፍ ጋድ። ሪዲየተር ማለት እሱን ኤግዛክትሊ the image of God ነው። ራሱን ነው ሪፍሌክት የሚያደርገው ክራይስት ማለት ነው። ከኔ ጋራች እስቲል ስሙ ምንድነው? ዮሐንስ የተረከልን ቃል ነው ይሏል። እንዳትረሱ ቃል ነው። ምክንያቱም we will go to deep ማለት ነው። በግሪካውያን ይሄ የሚታየውን ዓለም ያመጣው ቃል ነው ስለሚሉ ነው እዛ ጋር ይሄደው ማለት ነው። ዮሐንስ እንደ ሎጎስ ያስቀመጠው is the source of everything ማለት ነው። ምኑ ነው? ምንድነው ግን እሱ? ስሙ ቃል ነው። ቃልን እንዳትረሱ። ሃሌሉያ። ቃል ነው። የፍጥረት ምንጭ ነው ኢየሱስ። ስሙ ግን ምንድነው? ቃል ነው። ሃሌሉያ። የግሪኮች አመለካከት የሆነ ደግሞ ወደ ዕብራውያን እንመለስ። ዕብራውያን ብለን የምንላቸው የእግዚአብሔር ሕዝብ የሆኑት እስራኤላውያን ቃልንስ እንዴት ነው የሚያዩት? how they see the word። ምክንያቱም ዮሐንስ ከመተረኩ በፊት ስለ ቃል ያላቸው አመለካከት ዕብራውያን ሌላ ሐሳብ አላቸው። እነሱም ዕብራውያን በተለይ ጄኔሲስ 27 ላይ ወይም ደግሞ ዘፍጥረት 27 ላይ የሚገርም ነገር ነው የምታዩት። ሰው my God I love this one። ምንድነው የሚያምኑት ዕብራውያን ወይም ደግሞ እነዚህ አይሁዶች? የሰውን ልጆች ዴስቲኒ የሚቀይር ነው ብለው ያምናሉ። ይቀይራል ብለው ስሉ ዕብራውያን ወይም ደግሞ እነዚህ አይሁዶች በደንብ አድርጋችሁ ስሙ። በሁለት አቅጣጫ ነው የሚቀይረው። እርግማንም የሚተላለፈው ቃል ነው። በንግግር ውስጥ አንድን ሰው ወይ ታጠፈዋለህ ወይም ታለመዋለህ። ሰው ሁልጊዜ ዕብራውያን ልጆች ሲወልዱ የልጆቹን የመጨረሻ ዕጣ ፈንታ የሚወስኑት እነሱ ላይ በሚያውጁት ቃል ነው። ኖርማል አይደለም ለነሱ። ግሪኮች ነገር ፍጥረት የመጣው በቃል ነው ብሎ ያምናሉ። አይሁዳውያኖች ደግሞ የሰዎችን ዴስቲኒ ይቀይራል። ሰው አንድ አይሁዳዊ ጠርቶ መጀመሪያ ብር አይሰጥም፣ ቃል ነው የሚሰጥህ። it doesn't give you anything። አይገርም? እና ርዕስ አያከማችልምና አይገርማችሁ? የሚያምኑ ሰው ዘፍጥረት ምዕራፍ 27 ላይ ሲያንብብልኝ ከአንድ ጀምሮ እንዲህ ይላል። ይስሐቅ ሸምግሎ
ዓይኖቹ ከማየት በፈዘዙ ጊዜ ታላቁን ልጁን ኤሳውን ጠርቶ ልጄ ሆይ አለው። እርሱም እነሆኝ አለው። እርሱም አለው እነሆ እኔ አርጅቻለሁ፣ የምሞትበትም ቀን አላውቅም። አሁንም ማድጃን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳ ውጣ፣ አድንና አድንልኝ፣ ሳልሞትም ነፍሴ እንድትባርክ ሳልሞትም ነፍሴ እንድትባርክ ምንን ያለው ነፍሴ ስሙኝ። መጽሐፍ ቅዱስ ምን ይላል? በሺህ ተራሮች ላይ ካሉት ሀብት የአባቶች የጸና በረከት ይበልጣል ይላል። በሺህ ሕዝብ ትውልድ መካከል ካለ ነዳጅ የአባቶች ቃል ውስጥ ያለ በረከት ይበልጣል። አይገርምም? ለምን እንደሆነ ልንገራችሁ። 400 ዓመት መሄድ ስለሚችል 400 ዓመት መቀጠል ይችላል። የእስራኤልን ዴስቲኒ ቀይሮ በጣም ነው የምናየው እዚህ ጋር። the blessing of the word of God ብቻ አይደለም፣ the blessing of the father የአባቶች ቃል ምን አለው? yes Jason, I love you man, I'll call you. so የእነዚህ አመለካከት ምንድን ያለው? ነፍሴ ተባርክ። በነገራችን ላይ ይስሐቅ ከአብርሃም ብለሲንግ ወስዷል አይደለ? ከወሰዳቸው አንደኛው በረከት ትዝ ይላችኋል፣ ወርቅና ብር ይለዋል አይደል? ወርቅና ብር አለው ከአብርሃም የወሰደው። ሂዝ ሪች። ትዝ ይላችኋል ምዕራፍ 15 ላይ ሊወርሰኝ ነው ኤሌዘር ሀብት አለኝ እያለን ያለው። እንደውም ኤሌዘር ሲናገር እግዚአብሔር ጌታዬን እጅግ ባለጠጋ አድርጎታል አይደለም የሚለው። 300 ሰራዊቶች ነበሩ። ሶ ሂዝ ሪች። ይስሐቅ ያንን ተቀብሎ ያዕቆብ ጋር ሲመጣ ግን ና ልስጥህ አላለው። ያንተ በረከት ያለው እጄ ላይ ሳይሆን ነፍሴ ላይ ነው ያለው አለ። ከነፍሴ ልባርክህ ነው ያለው። ማን ያስተዋለ? ምኔ ጋር ያለው? እጄ ላይ አይደለም ያንተ በረከት ዴስቲኒ ያለው ነፍሴ ላይ ነው። ልብላና አለው ነፍሴ ተባርክህ ነው ያለው። ይታያችኋል። the blessing the word has to come ከምንጭ መውጣት አለበት። ለዚህ ነው ለውጥ የሚያመጣው በረከትም መርገምም ከነፍሳችሁ ወይም ከልባችሁ ያዘላችሁት። እናወራለን። ይሄንን እዚህ ጋር ነው ያለው፣ ልቡ ላይ ነው ያለው። ጋይስ አይገርማችሁ? እሺ ቀጥለው ምንድን ያለው ፖሊ? ይስሐቅም እንዲህ አለ፣ ይኸውም እኔ አርጅቻለሁ፣ የምሞትበትንም ቀን አላውቅም። ስለዚህ የአደን መሳሪያህን የፍላጻ ኮሮጅህንና ቀስትህን ይዘ ወደ ዱር ሂድ፣ አድነህም አምጣልኝ። ከመሞቴ በፊት እንድመርቅህ የምወደውን አይነት ጣዕም ያለውን ምግብ አዘጋጅልኝ፣ አዘጋጅተህ አብላኝ አለው። ይስሐቅ ለልጁ የተናገረውን ርብቃ ትሰማ ስለነበር ኤሳው የታዘዘውን ለማምጣት ለአደን እንደወጣ ርብቃ ለልጇ ለያዕቆብ እንዲህ አለችው፣ አባትህ ኤሳውን ከመሞቴ በፊት በእግዚአብሔር ፊት እንድመርቅ ጥሩ ጣዕም ያለው ምግብ እንድበላ አዘጋጅልኝ ሲለው ሰምቻለሁ። እዚህ ጋር በጣም ብለሲንግ ለማስወጣትም እርግማንም ለማስወጣት ሁለቱን ነው የምትጠቀመው። ይስሐቅ ያውቃል ሂከም ብለሲም አይደለ? ምን አለው? ከነፍሴ ልባርክ እፈልጋለሁ ግን አለው በጣም የሚገርም ነው፣ አብላኝ አለው። አይገርም? አብላኝ አለው። ዝም ብሎ አይባርከው። ይታያቸዋል። መጽሐፉን ሲጨርሱት ያዕቆብም ይስሐቅም ይላል በላና ነፍሱ ደስ አለውና ልጄ ና አለው ይላል። ከጠገበ ከተደሰተ በኋላ ለመሰላችሁ ወርድ ኢሞሽን አይደለም፣ ነፍሱ ላይ ነው ያለው።
ከኤክሳይትመንት ጋር ነው የሚወጣው። ዝም ብሎ ባርከኝ ግን እንድታቁት የምፈልገው መርሁን ተመልከቱ። አብላኝን ያለው አብላኝ ልብላ አለው አይደለ? ሰው ዝም ብሎ አይወጣም በረከት ማለት ነው። ለዚህ ነው እናትና አባቶቻችንን የመጨረሻ ልባቸውን ሚነካ ደስታ ማድረግ መቻል አለብን። is a principle እናትና አባትን አክብር እድሜህ በምድር ላይ እንዲረዝም አይልም። ምክንያቱም አቅጣጫን መቀየር ይችላሉ። ጋይስ አትናቋቸው። ምናልባት እንደናንተ ላይማሩ ይችላሉ። እንደናንተ ስማርት ላይሆኑ ይችላሉ። ቤተሰቦቻችሁ ጅል ሆነው ሳይማሩ ምንም ሳያውቁ ግን የናንተን የተማራችሁትን የህይወታችሁን አቅጣጫ በቃላቸው መቀየር ይችላሉ። አይገርም? they are not educated ግን የተማርከው ትምህርት ያለ ሀብት ሊያመጣ የማይችለው ለውጥ ግን በንግግር ያመጡታል አይደል? አሁን የተማረ አይወድቅም ምናምን አይደል የምትፎግሩት? የተማረ አይወድቅም፣ የበላ አይወድቅም፣ የዘረፈ አይወድቅም ምናምን ነው። አንድ ነገር ምን የተባረከ ነው ማይወድቀው። but the word has a power authority ያላቸው በእናንተ ላይ በጣም authority ያለው ግን ካልቸራሊ ምናወራለን። አሁን the problem መሰላችሁ ሲባርኩንም ሲረግሙንም በእውቀት አይደለም። አንዳንዶች ፓረንቶቻችን ሰይጣን ተለጥፎ ነው የረገመን። ይህንን በጣም እንድታስተውሉ ፈልጋለሁ፣ ምክንያቱም እንድትናደዱ አልፈልግም። አንዳንዶቻችሁ እናታችሁ አባታችሁ ቅድሚያታ የረገሟችሁ የተዳበለ አካል አለ። ምክንያቱም ይህንን ያህል አቅም እንዳለው አያውቁም። ሰይጣን ግን ያውቃል። ስለዚህ that's why we have to learn ማናንም እኔ በጌታ ሆኛለሁ ምናምን ይላል ማለት ነው። አይ ቲንክ የተስፋ ቃል ያላት ቃል ይሄ ነው አይደለም ይለው መጽሐፉ። አባትና እናትህን አክብር የሚለው ቃል በየትኛውም ዘመን የማይሻር ጠንካራ ቃል ነው። እንደ ኒው ቴስትመንት ላይም ኦልድ ቴስትመንት ላይም ማለት በዚህ እግዚአብሔር አይደር ኦቶሪቲ ሃዝ አ ፓወር ስልጣን። ስሙኝ በደንብ አድርጋችሁ በህይወታችሁ የምታስገቧቸው ስልጣን ያላቸው ሰዎች ህይወታችሁ ሊያተራምሱት ይችላሉ። በጣም ይችላሉ። ይሄ ፓስተርስ ሊደርስ በጣም መጠንቀቅ እንማራለን። በጣም ብዙዎቻችሁ አረጋንት የምትሆኑት you don't know the consequence of the curse የአንደበትን ቃል አናቃቸውም። ለዚህ ነው በጣም የምንሳሳተው። ፕሪንሲፕል ነው። ልክ የምንድነው የግራቪቲ እንዳለው ህግ ሊለወጥ እንደማይችል በህይወታችሁ ስልጣን ያላቸው ሰዎች ይህን ልትቀይሩት አትችሉ። ዋይዝ መሆን ብቻ ነው የሚጠበቅባችሁ። እንዴንፋ እዝናር ፈኒ አይደለም። አብላኝ ያሉት መጀመሪያ የይስሐቅ አብላኝ ማን ነው? ያዕቆብን አብላኝ ይስሐቅ ሂድና አብላኝ። ምን አገናኘው በረከትና መብላት? ለዚህ ነው ብዙ ጊዜ ስመክራችሁ ሂዱና የእናትና አባታችሁን እግር ካጠባችሁ በኋላ ሲስቁ ባርኩኝ በሏቸው ሙሏቸው። ጋቢ አልብሱ። በጣም ሲምፕል፣ ምንም አታመናፍሱ። ጋቢ አልብስ። ለብሰው የማያውቁትን ነገር አርገው የማያውቁትን ነገር አድርጉ። ለደም ብለሲው ይባርኳችሁ። ሂዱ። እናንተ በጣም አዋቂ ልትመስሉ ትችላላችሁ። ህይወታችሁን ግን የሚቀይረው የነሱ ንግግር። አናን ይላችሁ ከተባረካችሁ በኋላ ሽሹ። ትዝ ይላችኋል። በጣም የሚገርመኝን ቃል ልንገራችሁ። በጣም የሚገርመኝን ልንገራችሁ። ይስሐቅ ያዕቆብን ከባረከው በኋላ በእናትኛው አማካኝነት ከተባረከ በኋላ ያዕቆብ አመለጠ አይደል? ወጣ ከቤት። ኤሳው መጥቶ
ምግብ ከሰራ በኋላ ወደ አባቱ ሲመጣና አባቴ ምግብ አመጣውልህ ብላና ባርከኝ ሲለው የገረመኝን ነገር ልንገራችሁ። እንዴ ቅድም እኮ አልመጣም አንተ አይደለህም ወይ አለው። እኔ አይደለሁም አለው። እኔ ገና አሁን አድኜ መምጣት ይለው። በቃ ወንድምህ አታለለህ አለው። ስሙኝ በደንብ አድርጋችሁ። ወንድምህ ምን አለ? አታለለህ። ወንድምህ ገብቶ በረከትን ተቀብሏል። ከዛ ኤሳው አንድ ነገር ጠየቀው። በጣም ያሳዝነኛል። አባቴ በረከት የለህም ሲል ጨርሻለሁ አለው። ቋም ይታያችኋል። ንግግር አይደለም ማለት ነው በረከት። አሁን አይታችኋል። ናና ባርከኝ ሲል ኦኬ እሱንም ባርኬዋለሁ ለአንተም ችግር የለም አይደለም ያለው። ለካ የይስሐቅ ንግግር ውስጥ ታሪክን የሚቀይር ህይወቱን የሚቀይር እግዚአብሔር ወዳለበት የሚያደርሰው ፓኬጁን ይዟል ማለት ነው ይስሐቅ። ለይስሐቅ ከሰጠው ለያዕቆብ ከሰጠው በኋላ ጨርሻለሁ ያለው ቃል አይደለም በረከት ነው። ንግግር ቢሆን ኖሮ ና ምን ችግር አለ? ያዕቆብም የራሱን ይዞ ሄዷል እና ኤሳው ልባርክ ብሎ ያስቀምጠው ነበር። ዩሲ ለዚህ ነው እስራኤላውያን በጣም ለቃል ያላቸው ነገር ዝም ብሎ ተራ ንግግር አይደለም። እዛ ቃል ውስጥ ስልጣን አለ ብሎ ያመናሉ። ኤቭሪ ኦቶሪቲ ፋንክሽን የሚያደርገው በቃል ውስጥ ነው ብለው ያምናሉ። አንድ ስልጣን፣ የአባት ስልጣን፣ የእናት ስልጣን የሚሰራው በሚናገሩት ቃል ላይ ነው። አዩት ሚጋይ። ስለዚህ መጥቶ ያዕቆብን ባረከው። ይሄው እኔ እኮ የበኩር ልጅ ነኝ። በነገራችን ላይ ዲዘርቭ የሚያደርገው ኤሳው ነው። ለበረከቱ ብቁ የሚሆን ኤሳው ነው። ኤሳው ስለሚገባው ግን ያዕቆብ ዝም ብሎ ይስሐቅ ንግግር አያበዛም። ምክንያቱም ቃል ውስጥ ንግግር አይደለም ስልጣን ስለተሸከመ። ለዚህ ነው ቃል ስልጣን እንዳለው ሊያረጋግጥለት አብላኛ ነው። መጀመሪያ ልብላ፣ ነፍሴ ደስ ይበላት። ማይ ጋድ ነፍሴ ደስ ይበላት። እመኑኝ ብዙዎቻችን ተሰብረን የቀረነው ከተናገሩት ንግግር የተነሳ። ብዙዎቻችን የህሊና ቁስለት ውስጥ የገባው የተናገሩብን ንግግር ነው። እስቲል ቶርመንት እያደረገን ያለው እያስጨነቀን ያለው የቃላቸው አቅም ነው። ምክንያቱም ቃል ኦቶሪቲ ይዞ ነው የሚንቀሳቀሰው። በክርስቶስ ደም ከህይወታችሁ ላይ የታጠበ ይሁን። በክርስቶስ ኢየሱስ ደም በህይወታችሁ ላይ የተነገረ ማንኛውም የእርግማን ንግግር በክርስቶስ ደም የፈረሰ ይሆን። አይ ብሬክ ከህይወታችሁ የተገፈፈ ይሆን። አንዳንዶቻችሁ ልክ ዳዊት እንዳለው በሞት ጥላ መካከል እንኳን ቤል አንተ ከኔ ጋር እንዳለ አንዳንዶቻችሁ እንደ ጥላ ነው እየተከተላችሁ ያለ። የሆነ ነገር ልትነኩ ስትሉ እየመታባችሁ፣ ምክንያቱም አዘ ሻዶ ነው እየፎሎ ቃል ስለሆነ። ስሙኝ በደንብ አድርጋችሁ። አፍተር ሚኒ ይርስ ኢማጂን ከ2000 ዓመት በኋላ የኢየሱስ ንግግር ከአየር ላይ እየተለቀመ ነው። ታውቃላችሁ ማሽን ተሰርቷል። የኢየሱስ ንግግር የተራራው ስብከት በአየሩ ላይ አለ ብለው ያምናሉ። ወርድ ሃዝ አ ፓወር። ቃል ንግግር አይደለም ጎበዝ። ቃል ንግግር ቢሆን ኖሮ ይስሐቅ ኤሳውን መልሶ ይባርከው ነበረ። ማን አታለዋል ብሎ ወንድም አታለለ፣ ስለተታለልክ ልባርክ ይለው ነበር። ንግግር አይደለም። every word he carried the authority guys። ማንኛውም ቃል ስልጣን ተሸክሞ ነው የሚሄደው። ለዚህ ነው ሰው ሲናገራችሁ አሮኑ ምትረባ አይመስለኝም ሲል በክርስቶስ ደም አፈርሰዋለሁ። ምክንያቱም ኢሚዲየትሊ ከዛ ንግግር ጋራ የሚሰራ አጋንንቶች ስላሉ። ለምንድን ነው አልኳችሁ? ቃል ውስጡ ስልጣን አለው፣ ንግግር አይደለም። ግኒድ ሐሜት የሚያምህ ለዚህ ነው። ያሙ ሰዎች ጠንካራ ስለሆኑ አይደለም፣ ሐሜታቸው ስልጣን ስላለ ነው። ዲማኒክ ይሆን ስናማ ሰው የምንሰብረው ያላወቅነው ስልጣን አለው እዛ ውስጥ።
በጣም ነው ይሄንን በጣም እንማራለን። ከዚህ በኋላ እግዚአብሔር ይረዳናል። the word of the power በጣም መጠንቀቅ አለብን። ቅድም ሁለት ዓለም ነው ያሳየዋችሁ። ቃል ብሎ በዮሐንስ ወንጌል ላይ ቃል ብሎ ቃል የፍጥረት ምንጭ ነው ካለ is a word ምን አለው ማለት ነው? የመፍጠር አቅም አለው ማለት ነው። is a caring the creation ፍጥረት ያለው በቃል ውስጥ ነው። ምክንያቱም ከሆነው አንዳችስ እንኳን ያለ እርሱ አልሆነም። ያለማ ያለ ኢየሱስ አላነ ያለ ቃል የሚታየውን ዓለም ወደሚታየው ዓለም ያመጣው ወርድ ነው። is a word በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እሱ ያዕቆብ አለው ሂድና አብላኝ ልባርክህ። ከማንኛውም በረከት በስተጀርባ መደሰት እንዳለ ሁላ ከማንኛውም እርግማን በስተጀርባ ማዘን አለ። ሁለቱም ነፍስ ላይ ነው የተቀመጡት። ለመባረክ መደሰት፣ ለመርገም መሰበር አይደል? አንዳንዴ ሲሉ አሰሙ የእጅህን ያሳየ እንዳስለቀስከኝ አልቅስ ምናምን የሚለዋላ። ምክንያቱም ነፍስ ላይ ስትጎዳ ነፍስህ ናት እርግማን የምታወጣው። ቃል ስልጣን አለው፣ ተጠንቀቁ። ስልጣን አለው ጋይስ። እዚህ ውስጥ 680 ሰው እየሰማኝ ነው ያለው። ልጆቻችሁ ላይ የምታወጡት ቃል ይሰብራችኋል። ልጆቻችሁ ላይ የምታወጡት ቃል ያለመለማችኋል። ወርድ ሃዘ ፓወር። ቃላችሁ በደም በተገናኛችሁት ፋሚሊ ላይ ስልጣን አለው ጋይስ። ለምን ይመስላችኋል በለዓምን እንዳትረገም ያለው? እኔ ሸፍነዋለሁ ብሎ ዝም አይልም ነበረ? ምክንያቱም ቃል ስልጣን ይዞ ስለሚሄድ በለዓምን እንዳትረግመው የተባረከ ሕዝብ ነው አለ። ወርዱ ነው። እግዚአብሔር ነው የተሟገተው አትረግመውም ብሎ። እንዴ ምን አስፈራው እግዚአብሔር? ታይቷል። እርግማኑ እግዚአብሔር ላይ አይሰራም፣ የሚመራው ሕዝብ ላይ ግን ይሰራል። ስለዚህ ይህንን የሚመራው ሕዝብ ከእርግማን ነፃ ለማውጣት ምንጩን ነው የያዘው። ምንጩን ነው የሚረግመውን አካል ነው የያዘው። መልአክ ላከበት፣ አቁም አለው። ፊቱ ቆመ። አይታችሁ ከሆነ ባላቅ ዘኍልቍ 22 ላይ ቆሞ ባረከ ይላል አይደል? ይሄ ህዝብ የተረገመ አይደለም። እዩ እንዲህ አለ፣ በእስራኤል ላይ ክፋትን አላይም አለ። አይታችሁ ከሆነ በእስራኤል ላይ ክፋትን አመፅን አላይም፣ የገደለውን እስኪበላ ያደነውን እስኪገል ድረስ እንደተኛ የደቦል አንበሳ ነው ብሎ ተነበየለት። ይህንን ያመጣው ትንቢት ስሙኝ በደንብ አድርጋችሁ። እስራኤል የመጨረሻ እግዚአብሔርን እያሳዘነ ባለበት ሰዓት ስለ ዴስቲኒው ሲያስወራው እግዚአብሔር መንፈስ ሲወርድበት ግን ከሚያጠፋው ጥፋት ይልቅ በሱ ላይ ህይወትን ተናገረ። እኔ በእስራኤል ክፋት አላይም፣ አመፅ አላይም። አዩ ሲሪየስ? ለእግዚአብሔር የማይታዘዝ ትውልድ ነው። አሁን አይታዘዝም። የሚታዘዝ ዘር ግን ከሱ ይወጣል። በቃሉም እያወራ ያለው ስለሚታዘዘው ስለ መሲሁ ነው እየተነበየ ያለው። አመፅ አላይም ማለት ክፋት አላይም። እስራኤል ላይ የቀየረው ቃሉን ነው። ዶን ከርስ ደም። አሁን የሚያደርጉት ነገር እነሱን ዲፋይን አያደርግም። ስለዚህ ቃል ተናገር። ምን ንጹህ ቃል ሕያው የሆነ ታሪካቸውን የሚቀይር እንጂ የሚተረመሳቸው። ስም አንድ ነገር ልንገራችሁ። የወደቀ ሰው ብዙ ጴንጤዎች ፓስተሮችም አምሶር ይሄን ስል በጣም ስለማቅ ማለት ነው። የወደቀ ሰው ድንጋይ ራስ አይባልም። መልሰት እዛው ድንጋይ ታደርገዋል። ላይፍ ተናገርበት። ኢየሱስ ጌታ ህይወት ተናገርብ። አያለው አንተ የተባረክነ የተነሳ ቀን ትውልድን ትቀይራለህ። የተነሳ ቀን የትውልድን አቅጣጫ ትቀይራ እያየኸው ማለት ነው። ወድቆ እያየኸው ተሰብሩ። ምክንያቱም አሁን የወደቀ ሰው የተሰበረ ሰው ነፍሱ ክፍት ነው ለመስማት ክፋትንም ልትረግመው ስትል ኦልሬዲ ክፍት ነው። ምክንያቱም ኃጢአት ፕሮቴክሽንን ነው የሚመታብህ፣ ይሰብረሃል። ሰው አሁን የወደቀ በኃጢአት ያለ ሰው ሄደ
አይ ቲንክ የምትነሳ አይመስለኝም ስትለው እመነኝ ከወደቀበት 100 እጥፍ ትጥለዋለህ። ያን ሰውዬ ኦልሬዲ ክፍት ነው ያለው። ነፍሱ የድካምን ቃል ለመቀበል የተከፈተ መጽሐፍ እንዲህ ይላል፣ የላሉትን ጉልበቶች አጽኑ። ኢሳይያስ 35 አጽኑ፣ የደከሙትን እንሆ አምላካችሁ መጥቶ ያድናችኋል በሏቸው አይልም? እስቲ አውጣልኝ ኢሳይያስ 35። የሚገርም ቃል ነው። ክብር ለኢየሱስ ይሁን። ሃሌሉያ። እናንተ ለመባረክ ተፈጥራችኋል በኢየሱስ ስም አሜን በሉ። ሃሌሉያ አሜን። በጣም የሚገርመኝ ቃል ነው። ቁጥር 1 ምድረ በዳውና ደረቁ ምድር ደስ ይበለዋል ይላቸዋል። አሜን። በረሃው ሐሴት ያደርጋል። ፊውቸር ነው እየተናገረ ያለው። እሺ በረሃው ሐሴት ያደርጋል ይፈካል። አሜን። እንደ አደይም ያብባል። አሜን። በደስታና በዝማሬ ሐሴት ያደርጋል። አሜን። የሊባኖስን ክብር ይሰጠዋል። አሜን። የቀርሜሎስና የሳሮንን ግርማ ይለብሳል። አሜን። አምላካችንን ታላቅ ግርማ የእግዚአብሔርን ክብር ያያል። አሜን። የደከሙትን እጆች አበርቱ። በቃ ቆይ፣ የደከሙ እጆችን አበርቱ። ደስ አይልም? ቆይ ትቀጥለዋለህ። የደከሙ እጆችን የደከሙትን ጨርሷቸው አይደለም ይለው። በነገራችን ላይ የወደቀ ሰው መምታት የአማሊቅ መንፈስ ነው። አማሊቅ ነው ከኋላ የደከመ እየጠበቀ የሚመታ። እስራኤል በሄደ ጊዜ የደከሙትን ከኋላ እየጠበቁ ይመቷቸው ነበር ይላል። የደከመ መምታት የአማሊቅ መንፈስ ነው። መሳያ ግን ሲመጣ የደከሙ እሺ ምን ይላል? ቀጥለው ሲል የደከሙትን እጆች አበርቱ። የደከሙ እጆችን አበርቱ። የላሉትንም ጉልበቶች አጽኑ። የላሉትንም ጉልበቶች አጽኑ። ማይ ጋድ። እሺ የሚፈራ ልብ ላላቸው እንዲህ በሉ። ይሄን ነው ደስ የሚለኝ። የሚፈራ ልብ ላላቸው እንደዚህ በሉ። በርቱ፣ በርቱ፣ አትፍሩ፣ አትፍሩ። አምላካችሁ ይመጣል፣ አምላካችሁ ይመጣል። ለሚፈራ ሰው ነው የሚባለው። እሺ በለው። ሊበቀል ይመጣል፣ ሊበቀል ይመጣል። ሃሌሉያ። እርሱም ብድራቱን ይዞ ሊያድናችሁ ይመጣል። እርሱም ብድራቱን ይዞ ሊያድናችሁ ይመጣል። መሲሁ ሲመጣ ላለው ትንቢት ነው እየተነበየ ያለው። አትፍሩ። ላመፀ ትውልድ ነው እየተነገረ ያለው። ፈሪ ልብ ላላቸው እንዲበሉ ይታያቸዋል። ምን እያለን ያለ ነው ማለት ነው? በዕብራውያን አመለካከት ቃል ስልጣን የተሸከመ ነው። በሚናገሩት ነገር በጣም ያደርጋል። በጣም የሚገርማችሁ ሂስቶሪካሊ የሚገርም ትጨርሰዋለህ። ደስ ብሎሃል መሰለኝ። ክብር ለኢየሱስ ይሁን። ጌታ ይመስገን። በዕብራውያን ዝም ብሎ ንግግር አይደለም። ኤሳው አያሳዝንም? በእውነት በአንድ አመለካከቱ እኮ ተታሉ ነው ይሄ ሰውዬ። ግን እኮ አዘ ፈርስት ቦርን ማለት እንደ መጀመሪያ እንደተወለደ በረከቱ እኮ ይገባዋል። ግን ችግሩ ምንድን ነው? በረከት ንግግር አይደለማ። ንግግር አይደለማ። እንደው መጥቶ እንደ እንትን ሰው ቱቱቱ በቃ ተባረክ ልጄ ምን አደርጋለሁ እንደው ዘመንን ይለውጠው ምናምን አይልም። ዴስቲኒ ስለሆነ ታፍኖ የተቀመጠ ነው። ልክ እንደ አንድ ባንክ ውስጥ አካውንት ነምበር እንዳላችሁና የገንዘቡ መጠን ሴቭ እንደምታደርጉት ቃል ሴቭ ይሆናል ለትውልድ። ሃሌሉያ ሃሌሉያ። ከቶም ተሸጋግሮ የመጣ ነው አደለ? ከአብርሃም የመጣ በረከታል። ሃሌሉያ። ምን የሚል በጣም ምርጥ ቃል እኳል እንደዚህ ይላል፣ የሚባርኩን እባርካለሁ፣ የሚረግሙ 7 ብለሲንጎች አሉ ዘፍጥረት 12 ላይ አይደል? ውጣ እባርካለሁ፣ የሚረግሙን እረግማለሁ። ያ ኪዳን አለው። የሚተላለፈው በምንድን ነው? በቃል ነው። 10 እግዚአብሔር እየመጣ አይናገርም። እግዚአብሔር ኦልሬዲ ተናግሮ አብርሃም ላይ አፕሎድ አድርጎበታል፣ ጭኖበታል ፕሮግራሙ።
ስለዚህ እግዚአብሔር አረ ሰው ስጠኝ እያለ የትኛው ግመሎቹንና በጎቹን የሚሰጠው ሳይሆን እሱ የተነገረውን ቃል የሚያስተላልፍበት አካል ይፈልጋል ማለት ነው። ይስሐቅ ጋር ሲመጣ ይስሐቅም ያንን ትራንስፎርም ለማድረግ ለመልቀቅ ይፈልጋል። ሲፈልግ አንድ በኦቢዲየንስ እና በትህትና ደግሞ የቆመ ሰው ይፈልጋል ከሱ ጋር። አሜን አሜን ይፈልጋል። እንዴ ሪሊዝ ላድርገው ይሄንን በረከት ሲያስብ ኦኬ ለሚብለሲንግ ሂድና አብላኛለሁ ነፍሴ ደስ ይበላት። ምክንያቱም ኤቭሪ ብለሲንግ ነፍሳችሁ ላይ ነው አመቃችሁ የምትይዙት ኪሳችሁ ውስጥ አይደለም። ብዙ ሰዎች ብለሲንግ ቁጥር ይመስላችኋል። ከብር ጋር አትታገሉ። እግዚአብሔር ንግግሩን ያብዛላችሁ። እግዚአብሔር በቃሉ ይባርካችሁ። ዲኖዳት ይሄ ስሙ ይሄ መጽሐፍ ለምታምኑት የአምላክ እስትንፋስ ወጥቶ ህይወታችሁን ይቀይራል። ለማታምኑ ደግሞ ዝም ብሎ ስነ ጽሁፍ ነው፣ ምርጥ ታሪክ ነው አይደል? ይሄ ቃል አይገርማችሁ? እኛ ኢንስፓየር ሆኗል ብለን እናምናለን። ሃሌሉያ! የአምላክ እስትንፋስ ውስጡ አለ ብለን እናምናለን። ለማንም ሰው ልታነቡ ትችላላችሁ። ለማንም ልታነቡ ትችላል። ኢየሱስ እንደዚህ አለ በሚገርም ሁኔታ፣ እኔ የምናገረው ቃል ህይወትም ነው መንፈስም ነው። አገረው ሰው ንግግር አይደለም። ምን አዝሏል? ህይወትን አዝሏል። መንፈስ አዝሏል። ስናገር እንደ ነቢያቶቹ ኢንስትራክሽን አይደለም መሰጥ ህይወት ነው ማካፈል ማለት ይሄ ነው። አገር በጣም የሚገርማችሁ ነገር ልንገራችሁ። ጌታ ውደድ ብሎ ሲነግራችሁ የመውደድ ፕሪንሲፕል እየነገራችሁ አይደለም፣ መውደድ እየገባባችሁ እንጂ። ልድገሙ ይሄንን በደንብ እንዲገባችሁ። ጌታ ስሙኝ፣ ኢየሱስ ሂድና ወንድምህን ውደድ ብሎ ሲናገር የመውደድ መርህ እየነገረህ አይደለም። ውደድ ሲል ውደድ የሚለው ቃል ውስጥ ራሱ አለ። ኢንስፓይሬሽን ኦፍ ጋድ የምንለው ለዚህ ነው። ፍቅር ነው የሚገባብህ። የምትወድበት ጸጋ አብሮ ይገባል። ለዚህ እኮ ነው እያስተማርኩ ነው። የሚናገረውን ቃል ካዋሃድ ነው እዛ ውስጥ ፍቅር አለ። ተው ሲለን እግዚአብሔር የምንተውበት አቅም እዛ ውስጥ አለ። ኦል አባውት ምን ማድረግ ነው ያለብን? ማሰላሰል፣ ጊዜ መስጠት፣ ጌታ ፊት ቁጭ ማለት። አሜን አሜን። ይጨመቃል። የእግዚአብሔር ቃል ውስጡ ህይወት አለው። አሜን ነው። መጨመቅ ይችላል። በሜዲቴሽን ታወርዱታላችሁ። አእምሯችሁ ውስጥ የገባውን ቃል ወደ ልባችሁ ሕያው ማድረግ ይቻላል። በምን? በማሰላሰል። ሉቃስ ምዕራፍ 8 ላይ ሰምተው እንዳይድኑ ክፉ መጥቶ ይወስድባቸዋል ያለ ሐሳቡን ነው እንደሚወስደው ኖ እንዳናስተውል ያደርገዋል፣ እንዳይገባ ወደ ውስጥ። ይህ ሰምተው እንዳይድኑ ነው የሚለው። መስማት አይደለም የሚያድነው፣ ማቆየት፣ ሜዲቴት ማድረግ። አሜን በሉ። ምክንያቱም ኢየሱስ ምን ብሏል? ምዕራፍ 4 ላይ ሉቃስ ቃሉን ሰምቶ የሚያደርገው ቤቱን በአለት ላይ የመሰረተውን ሰው ይመስላል ብሏል። እንዴት አድርጎ ነው ሉቃስ የሚለን? አጥልቆ የቆፈረውን ሰው ይመስላል። ለካ ሜዲቴሽን ወደ ውስጥ ነው የምትከተው ማለት ነው። ኢሞሽንን ፔኔትሬት አድርጎ እንዲገባ በእግዚአብሔር ቃል ውስጥ ያለውን ብለሲንግ ታገኛላችሁ ማለት ነው። አሜን ነው ወይ? ከኔ ጋር ናችሁ አላችሁ? the word ምን ይዟል ነው? ምን ነው ዕብራውያን የሚሉት? ስልጣን ይዟል። በነገራችን ላይ በአፍሪካ ሚድል ኢስት እንዳለ ብትመለከቱ ደግሞ ካልቸር አለ። ወርድን በሚመለከት የኢትዮጵያን ካልቸር እንመልከት። ምን ብለው ነው የሚያምኑት አበሻዎች? የራሱ በቃልም ስትመለከቱ ስም ሲያወጡ ምን ብለው ነው የሚያወጣው? ህይወትን እኮ እያዩ ነው የሚያወጡት አይደለ? ሚድል ኢስቶችም ምን ይላሉ? ሰው የሚወጣለት ስም በህይወቱ ላይ ተጽዕኖ ያመጣል ብሎ አፍሪካን ሚድል ኢስቶችም በዚህ ነው የሚያምኑት። ስም ማንነት ነው ብሎ ያምን ይጠነቀቃሉ። ስም ሲያወጡ
ብዙዎቻችሁ ማይ ጋድ ልግባ ወደ ውስጥ ዲኑ ዛት በጠንቋይ ቤት ስም ይወጣላቸው ሰዎች እንዳሉ ዓለምነሽ ብሎ መቀመጫ ያጡ ሰዎች በጣም ብዙ ናቸው። ክራይስት ምክንያቱም ይውላችሁ ስሙ በእግዚአብሔር ዓለም ስም ሲወጣላችሁና በሰይጣን ዓለም ለምሳሌ እቺ ነገር ስሙኝ በጣም ለምሳሌ አትጠገብ ተብሎ ሲወጣ እግዚአብሔር አትጠገብ ካለ ብለሲንግን እያወራን ያለ ሰይጣን አትጠገብ ካለ ግን ህይወትን እየበሉት ነው የሚኖረው። ሁሉም ይፈልጓል ሊያከስር ነው። ጠንቋይ ቤትም ስም ይወጣል እግዚአብሔር ዓለምም ስም ይወጣል። ተመሳሳይ ስም ማለት ነው። እዚህ ጋር አትጠገብ ብሎ እግዚአብሔር ካወጣል is a blessing ነው ይዘህ የምትሄደው ማለት ነው። so people they can enjoy your blessing ነው። አጋንንት ጠንቋይ ቤት ሄደው ግን አትጠገብ ካለ ህይወትን ይበሉታል ነው ማለት የመጣ ሁሉ ያከስራል። በነገራችን ላይ ይህን ትምህርት ይዘን እየሄድን ስለ ስማችሁ ነው ምንዛለው። ማን እንዳወጣልህ በምን አውቃለሁ? ናባል ማለት ምን እንደሆነ ታውቃላችሁ? የስሙ ትርጉም የአቢጊያ ባለቤት ናባል ማለት እንደ ስሙ ምናምንቴ ማለት ነው። ሰውየው ምናምንቴ ሳይሆን ስሙ ወጥቶሎት ምናምንቴ ሆኗል። በደንብ አድርጋችሁ ስሙ። እዛ ምን ትለዋለች አቢጊያ? ሰውየው እንደ ስሙ ነው ተወው። አግብተዋለች እኮ ይቀየሩን ብላ እንደሆነ አላውቅም። ተጠልፋ ይሁን እማቆ ጉዳይ የለም። ኤኒዌይስ ዴስቲኒዋን ቀይራለች ልጅቷ። ሰው ምድር ናባል ነው እንደ ስሙ ምናምንቴ ነው አለ። ሰውየው ልቡ ደርቆ ነው የሞተው። ስሙኝ በደንብ አድርጋችሁ። ካሌብ ማለት ደግሞ ውሻ ማለት ነው። የስሙን ታሪክ ደግሞ ገልብጦታል እሱ አይደለ? ልዩ መንፈስ ያለበት ነበር ይለዋል። ሁለት ስሞች ታላችሁ። እዚህ ጋር ውሻ የሚል ስም ያለው እዚህ ጋር ደግሞ ምናምንቴ። ይሄኛው ገሎ ሲሄድ ይሄኛው ስሙን ቀይሮ የተለወጠ ሰው ታላችሁ። all about the changing your destiny by the close into the Lord ወደ እግዚአብሔር በመቅረብ መቀየር ይቻላል። ክብር ሁሉ ለኢየሱስ ይሁን። እንደው ስለ ናባል ሲናገር ዘሩ ከካሌብ ወገን ነበር፣ እሱ ግን እንደ ስሙ ምናምንቴ ነው ይለዋል። ምንጩ እኮ የካሌብ ነው። ማንነቱ የተሰጠው ሰው ስም ማተር ያደርጋል። ጋይስ ወንስ እዩ ማን ነው ስም ያወጣላችሁ? በየትኛው ሰዓት ነው ይወጣላችሁ? እኔ ስም ይወጣልኝ አንዳንዱ ይላል እናቴና አባቴ መከራ ውስጥ ሆነው አዝነው ልባቸው ተሰብረው ነው ያወጡልኝ። ለዛ ነው ስብርብር የሚወጣው እና ቀይረው ይውላችሁ። ይደበድቡኛል አልወርድም፣ አገልግሎት አቁም ይሉኛል አንዴ ወጥቻለሁ። this is all about to claim ማድረግ ስሜን መቀየር መቀደስ ነው። ሃሌሉያ ሃሌሉያ። ፋይት ያወጡላችሁ ስም ጤነኛ አይደለም። የቱ ጋር ነው ይወጣል? እኔ ለሚጎባ ወደ እንቱ እንመለስ። አፍሪካውያንም ሚድልስቶችን በጠቅላላ ስም ላይ ማተር ያደርጋል። ምክንያቱም ቅድም እንዳልኳችሁ ቃል ስልጣንን ተሸክሞ ስለሚሄድ ክብር ለኢየሱስ ይሁን። አይደል? ይህን ተናግሬ ልጨርስ፣ እንቀጥለዋለን። ጌታ ይረዳናል። እዚህ ከኔ ጋር እንደዚህ በሉ፣ ቃልም ስጋ ሆነ በሏል። አያችሁ፣ ንግግር አይደለም ማለት ነው። ይለወጣል፣ ይለወጣል። ቃልም ስጋ ሆነ። አይገርምም? ቃልም ስጋ ሆነ፣ ይቀየራል። ይሄ ዮሐንስ እየነገረን ያለ ቃል ንግግር ብቻ አይደለም፣ ህይወትን ያዘለ ነው። ህይወትን ያዘ። ምክንያቱም ሰውየው እየጻፈ ያለው በግሪክ ኮንቴክስት ስለሆነ
ቀይሩት። ክብር ሁሉ ለኢየሱስ ይሁን። ጌታ ይረዳናል። ነገ እንቀጥላለን። አሜን። ከዛ ስክሪፕቸሮችን እናያለን። የአንደበት ቃሎችን ማለት ነው። ቃልም ስጋ ሆነ። ቃል ንግግር አይደለም፣ ህይወት ያዘለ ነው። ተባረኩ። አሜን አሜን አሜን። ሃሌሉያ ሃሌሉያ ሃሌሉያ። ክብር ሁሉ ለታረደው በግ ይሁን። ሃሌሉያ 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 ሃሌሉያ። ጥያቄ ካላችሁ ከላይ ደስ ይለኛል። በዚህ በተናገርኩት ነገር ጥያቄ ካላችሁ ይከን ከዛ እንላለን፣ ሪፍሌክት እናደርጋለን፣ ጌታን እንባርካለን። አሜን። እሺ እሺ። አሜን። እሺ ጮክ በይ። ጭራሽ አይሰማም። እናት አለ ጭራሽ ስለ ያዕቆብና ስለ ኤሳው ስትናገር ነበርና ስለ ቤተሰብ ስለ አባትና ስለ እናት ስትናገር ከተባረክ በኋላ እዛው አትቆይ ሽሽ ስትል ነበርና እሷን ብታብራራ ትንሽ ጨመር ብታረቢ። I love it. So ማን ነው ያዕቆብ እንትና ማን ነው ያዕቆብ ከይስሐቅ በረከትን ከተቀበለ በኋላ ሸሽቶ ወጥቷል አይደል? ያለበለዚያ ወንድሙ ይገለዋል። ሰው ምንድነው እየሆነ ያለው? አንዳንዴ ምን አይነት ነገር አለ ቤተሰቦቻችን ኢሞሽናሊ፣ እሱን ለማብራራት የፈለኩት ቤተሰቦቻችን አንዳንዴ ኢሞሽናሊ የሚረግሙን አቅጣጫዎች ስለማያውቁ የቃልን የአንደበትን ኃይል አንደርስታንድ ስለማያደርጉ ትጋጫላችሁ ልበል። ፕራክቲካል አድርግ። ለምሳሌ ተጋጭተሻል ከእናትና ከአባትሽ ጋር ልበል እና አሁን ይህን ትምህርት እየተማርሽ ቆይ ብዙ ነገሮች ህይወቴ ላይ ተናግረዋል፣ ምን ላድርግ ስትይ ያለሽ አማራጭ ዋይዝ የምትሆኚው እግራቸውን በማጠብ ሄደሽ አሊያም ደግሞ ሩቅ ከሆኑ በስልክ በማናገር በጣም ሰላምን መፍጠር አለብሽ ማለት ነው። ሶ ኢንቴንሽንሽ ነፍሳቸው ውስጥ ያለውን በረከት ማስወጣት ከሆነ ከዛ በኋላ ግን ልትጋጩ የምትችሉባቸው አንዳንድ ነገሮች ሊኖሩ ይችላሉ። ገብቷችኋል? እዛ ይህንን ዋይዝ በሆነ መንገድ ሰላም ፈጥረሽ ከተባረክሽ በኋላ አለመነካካል። ከዛስ ምክንያቱም አሁን ገብቶሻል የአንደበት ቃል ኃይልን ፓወሩ ገብቶሻል። ህይወትም እርግማንም እንደያዘ ገብቶሻል። አንዳንድ ፋሚሊዎች እኛንን እንጂ የምንፈወሰው እነሱ ላይ ፈወሱ ይችላሉ። ምክንያቱም የሚያውቁት ነገር የለም። ዘመናቸውን ሁሉ በእርግማን የኖሩ ሰዎች አሉ። ንግግራቸው ሁልጊዜ ልጆቻቸውን የሚረግሙ። አሁን ካዘንን እርግማኑን በጣም ነው የምናስኬድላቸው። በማዘንና መልሰን በመራገም እኛ ነፃ ልንወጣ አንችልም። ለምን? እነሱ ወለዱን እንጂ እኛ አልወለድናቸው። ከነሱ ተገኘን እንጂ ከኛ አልተገኙም። እነዚህ ሰዎች ምንድነው ማድረግ ያለብኝ? ወደድኩም ጠላውም ሰሚት ማድረግ አለብኝ ለቤተሰቦች እንዲባርኩኝ ማለት። እኔ የራሴ ልምድ ልንገርሽ። ከ20 ዓመት በኋላ አባቴን ሳገኘው እግሩ ስር ነው የወደኩት። መጀመሪያ ሙስሊም ነው በነገራችን ላይ። ከ30 ደቂቃ በላይ ነው የባረከኝ አባቴ። ከዛ በኋላ ተያይተናነቅ። ምክንያቱም የአባትና የእናት በረከት አዘ ብሊቨር እንደ አማኝ ፕሪንሲፕሉን ስለማቅ እንዲባርከኝ ያደረኩት። ከአንቺ ነሽ ጥቅሙን የምታቂ፣ እነሱ አያውቁ። እነሱ ኢሞሽናሊ ሁልጊዜ መራገም ነው የሚያውቁት። ስለዚህ ዋይዝ መሆን ነው። የእናትና የአባት በረከት የእውነቴን ነው ምላችሁ ታሪክ ይቀየራል። አንዳንዶቻችሁ ግን ኦሬዲ በእናንተ ላይ ጥሩ ያልሆነ ንግግር ተናግረው ከሆነ ልባችሁን በመስበር አትፈወሱ። ምክንያቱም እውቀት ስለሌላቸው እነሱ
ሄዳችሁ ይባርኳችሁ። ተባረኩ። እየተማረን ስንሄድ ብዙ ነገሮች እየበራላችሁ ሄደ። ሌላስ ምክንያቱም ከዚህ በኋላ ይህን ትምህርት ይዘን ኢነር ሂሊንግ ላይ ነው የምንገባው። እንዴት ከልጅነታችን ጀምሮ የተነገረብን ንግግር እንዴት ዳሜጅ እንዳደረገን እናያለን። አሁን ግን የቃልን ኃይል እንድታውቁ ብዬ ነው እዚህ ጋር የመጣሁት ከዘፍጥረት ጀምሮ። በወንጌል ምክንያት የረገሙ እሱ የኛ ድርሻ አይደለም። እኔ ብዙ ተረግሜ በወንጌል ምክንያት የምንረገሙ አይደርስብንም። ድሮም ሊባርኩንም አይችልም። እሺ እንትኑ ላይ አሁን በተለይ እንደ አበሻ ኮሚኒቲ ብዙ ይሄ ችግር ስላለብን እሺ አሰብ ብዙ ችግር ስላለብን እንትኑን ፎከስ ማድረግ ያለብን ትምህርቱ ላይ ፎከስ እናደርግ። እሺ ግራ ከገባችሁ ነው። ምክንያቱም በጣም ይህ ችግር ስላለ በአካባቢያችን ይድፋሽ ያልተባለ የለም፣ ወልደ ያልተባለ አለ እንዴ? አንዱ እንዳለ ሁሌ ነው እናቴ የምትረግመኝ መኪና ይግጭ እና ምን ብለህ መለስክላት ስል ዳርዳር ሄዳለሁ እያልኩኝ ወልደይ ምናምን በጣም ብዙ ከርሶች አሉ። ጥያቄ ልጠይቃችሁ እስቲ ቆይ፣ በጣም ጥያቄ ልጠይቃችሁ። በእናትና በአባታችሁ እርግማን ሳታውቁት አፌክት ሆኗል፣ ህይወቴ ተጎድቷል፣ አይፊል ያ እርግማን የሚከተለኝ ይመስለኛል የምትሉ ሰዎች አንዳንድ ቁጥር ጻፉ። ትዝ እያላችሁ ውስጣችሁን ከልጅነታችሁ ሲተናገሩት የንግግራቸው ህሊናችሁ ነፍሳችሁን ያቆሰለ አንዳንድ ቁጥር ጻፉ። ያ ይታያችኋል። አንዳንዶቻችሁ ይህን ሳስተምር የማይገባችሁ ነገር የተጎዱ ሰዎች ያውቃሉ። አንዳንዶቻችሁ በነገራችን ላይ እርግማኑ ስላላገኛችሁም ስላልገባችሁ ሳይሆን ኢግኖር አድርጋችሁት ነው። ኦልሬዲ ስብርበራችሁ ሲወጣ በጣም በቃ ውስጣችሁ ስብር ብሎ ትዝም አይላችሁ። ሰው ጌታ ነፃ ያወጣናል እና ይህን ትምህርት ተማሩ። ነገም እንቀጥላለን። ጌታ ይረዳናል። ጌታ ይረዳናል። እንጸልያለን ደግሞ ጌታ ነፃ ያወጣናል። ክብር ለኢየሱስ ይሁን። እሺ ሌላ ጥያቄ ያለ ከላይ ካላችሁ? ፓስተር ምናልባት የብዙ ሰው ጥያቄን ላንብብልህ። ምናልባት ከፋሚሊ ውጭ ቢሆኑስ፣ ራንድም ሰዎች ቢሆኑስ ይህንን እርግማን የረገሙ ሰዎች ይህ ነገር ይደርስብናል ወይ? በእኔ አመለካከት ኤኒ ኔጌቲቭ ወርድ ሃዝ ሳይድ ኢፌክት አለው ብዬ አምናለሁ፣ የተናገሩት ቃል ስለሆነ። ነገር ግን እንድትረዱ የምፈልገው ነገር ስለደነገጣችሁ ስለፈራችሁ ነፃ አትወጡ፣ ስለጸለያችሁ እንጂ። ኦኬ ሶ አሁን የምትጠይቁኝ ሰዎች ትዝ ያላችሁ ከሆነ ለምን ትዝ አላችሁ? እናንተ ላይ ግን ይህን ነገር እኮ ተናግረው ነገሩ የማይሰራ ቢሆን ኖሮ አታስታውሱትም ነበር። ለምን ቁጭ አለ?
አንድ ጊዜ ይህንን እያስተማርኳችሁ ማይንዳችሁ ወዲያው ከተወሰደ ጌታ ነፃ አውጡ እያላችሁ ነው ማለት ነው። ሰውየው ይሙትም ይኑርም ዘመዳችሁን አጎታችሁ ዳዝም ያደር አሁን ውስጣችሁ እያስታወሰ ጌታ እያስታወሳችሁ ነው ያለው። ሰውየው ግን ዘመዳችሁ ላይሆን ይችላል። ምን እያላችሁ ነው? ጌታ ነፃው አሁን ይውላችሁ ስሙ። ሁልጊዜ ኢነር ሂሊንግ ትምህርት እዚህ ጋር ሳስተምር መንፈስ ቅዱስ ነው የሚናገራችሁ። ወዲያውኑ ወስዶ ሪማይንድ ያደርጋችኋል። የተነገረውን ንግግር ላይ ኢሚዲየትሊ መስበር ነው ያለባችሁ። አገኛችሁ? ፍሪ ከሆናችሁ ልታስታውሱት አትችሉ። there is something happen ሆኗል ማለት ነው። ኦኬ ሌላስ? በተመሳሳይ ሰዓት ነው ትምህርቱን የምንማረው። ኦኬ አወስም። የኤርትራ ወላጆች ምንድነው የሚሉት? በኤርትራ ላይ ኦኬ አንብበው። በኤርትራ አንድ ተረት አለ፣ የወላጅ እርግማን ባይገልም ያንከራትታል ይባላል እና በወላጅ ለመመረቅ ሞክሩ ብላ ነው የጻፈችው። እንሞክራለን። ፓስተር ጀነሬሽናል መሆኑን ብዙ ሰው ጥያቄ ፈጥሮበታል። ወደ ጌታ ስንመጣ ይሄ ነገር እንዴት ይቀጥልብናል ብለው ነው እየጠየቁ ያሉት። አሁንም ይውላችሁ ፕራክቲካል እናደርገው። በጌታ ሆነን አሁን እየኖርን አለን። ጌታ በህይወታችን ወይም እንደ አዲስ ፍጥረት ልንመላለስ ካልቻለን መስበር አለብን ማለት ነው እያልኩ ያለሁት። ጌታን ተቀብዬ እኔ ምንም እርግማን የለብኝም አንፍሪ ካልክ እሰይ ለለለለለለለ ቀጥል። እያስተማርኩህ ግን ከመጣብህ ህይወት ምስቅልቅሉ ከመጣ ደሴም ሰርክል ውስጥ ካለ ነፃ ውጣ። አትፎክር። ጥያቄው ምንድነው? በጌታ የተወለዱ ይህንን ህይወት ይኖር። አሁን እኛ ጥያቄያችን በክርስቶስ በሰማያዊ ስፍራ በአብ ቀኝ ተባርከናል። 4 ነጥብ። ያንም በረከት ኢንጆይ እንዳናደርገው ግን ያሉ ጨለማዎችን ማስወጣት አለብን ማለት ነው። ኢነር ሂሊንግ ማስወጣት አለብን። ምክንያቱም አም ብለስድ አም ቦርን አጌን፣ ጌታ ወዶኛል፣ አዲስ ፍጥረት ነኝ። ይሄ አዲስ ፍጥረት የሆንኩበትን ጌታ ለእኔ የከፈለውን ዋጋ ግን እንጆይ እንዳላደርግ አድርጎኛል ካልኩኝ ነፃ መውጣት አለብኝ ማለት ነው። እንደዛ ነው ነገሩ። እኔ የሚያስረገመችው እኛ ያረገምናችሁስ? በጣም ትክክል። አይ በትክክል በቃ ትዝ እያሉ ነው ማለት ነው። ስበርላቸው ናቲ ሶሪ በላቸው እና የበረከት ሪፕሌስ ማድረግ ነው። የበረከት ቃል ማውጣት ነው። ይህንን አሁን አይ ነው ይሄ ቃል ይሄ ትምህርት ታፍ ነው። ምክንያቱም አሁን ኤክስፖዝ እያደረገን ያለ ያወጣዋል። ኦኬ ሰው እየተማረን ስንወጣ እኛ ራሳችን ነፃ እየወጣን እንሄዳለን፣ ሌሎችንም ነፃ እናወጣለን ማለት ነው። በተለይ እንደው አሁን እንደው በጣም የአዲስ ኪዳን ተማሪዎች ያዕቆብ ትዝ ይላችኋል። እንዴት ከአንድ ምንጭ እርግማንና በረከት ይወጣል አላለም? ከአንድ በዚሁ አንደበት በእግዚአብሔር አምሳል የተፈጠረውን ሰው ትባርካለህ፣ በዚሁ አንደበት ትረግማለህ ብሎ ያዕቆብ አልነገረንም? ለካ ቃል የምንናገረው ቃል በጣም ከባድ ነው። ግድ የላችሁም። እየተማርን ስንመጣ በጣም ትፈነዳላችሁ። ሲምፕል። አሁን መሰረቷን እየጣላት ነው ያለው። ኦኬ ሰው ሪፍሌክት ብናደርግ ነው የሚሻለው። ገና የጀበና ብለን ከመረቅንንማ ጉድ ነው። ገና እኮ ብዙ አለ መጀመር። አሜን።
አይኖ ናትዬ ቃረ መግባት አለብን። ቆፈረን እንገባለን። የጀበና ምንድነው? ቡና የሚፈላበት ጀበና እዚህ የሚጣድበት የትግሬ ጀበና እና የኤርትራዊ አረ ስንት ነገር አስተምሬ ልዝለቀው ጎበዝ። እሺ ፓስተር ሪፍሌክት እናድርጋ። እኔ በጣም የተናገርከው ዛሬ ስለ ወርድ ነው ያስተማርከን ያለው እና ስለ ቃል በጣም ፓወርፉል ነገር የተናገርካቸው ነገሮች እኔ ሪፍሌክት የማደርገው ቃል ብለን ስንናገር ለእኛ ለሰዎች ከሆነ የሀሳብ ውጤት ነው። ራይት ከአንደበቴ የማወጣው ቃል አስቤው ፕሮሰስ አድርጌው ምን ብዬ የማወጣው ቃል ነው። እግዚአብሔር ጋር ግን ሲመጣ ቃል ብሎ ኮኔክት የሚያደርገው ጆን ወስዶ ፐርሰኑ ነው። ከሱ የወጣው ነው። ዘፍጥረትም ላይ ያ ቃል አይደለ? ያ ቃል በመጀመሪያ ብሎ እግዚአብሔር ፈጠረ ብሎ ከተናገረ በኋላ ብርሃን ይሁን አለ ብሎ ያንን የተናገረበት ያ ራሱ የፈጠረበት ምንድነው ፐርሰኑ ነው ብሎ ጃን ወስዶ ኮኔክት ያደርገናል ማለት ነው። እና ቃል ፐርሰን መሆኑን ማወቃችን the word is a person ካልን then that person ራሱ እግዚአብሔር ነው ማለት ነው። ራሱ he's God himself. So the word was God ብሎ ኮኔክት ስለሚያደርገው ማለት ነው። ያ በጣም እየገረመኝ ነበርና ለምንድነው ዮሐንስን ለምሳሌ ለምንድነው ቃልን ፐርሰን ነው ያልከው ብለን ብንጠይቀው የፍጥረት ጀማሪ ስለሆነ ነው ብሎ ነው ኮኔክት የሚያደርግልን። የፍጥረት ሁሉ ምንጭ ከዚህ the word ብሎ ኮኔክት ያደረገው እግዚአብሔር ወይ ደግሞ God ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ ራሱ እግዚአብሔር ነበር። ሃሌሉያ። በመጀመሪያ ብሎ ደግሞ ዘፍጥረት የሚጀምርልን እግዚአብሔር ብሎ ጀምሮ ሰማይና ምድር ፈጠረ። ኮኔክት የሚያደርግልን ከማጋ ነው ከእግዚአብሔር ጋር ወይ ጀማሪው ጋር ምንጩ ጋር የተፈጠረበት በቃ bro he's the source ሶርሱ እሱ ነው ብሎ ኮኔክት እያደረገልን ያለው እና ይህንን ስናስብ ጃን ኮኔክት አድርጎ የጻፈልን ነገር በጣም ያየበትን እይታ እየነገርከን ነበረ። የኢየሱስን ጅማሬውን መጀመሪያ ላይ የጻፈው አጻጻፍ ውልደቱ ከማርያም አይደለም የጀመረው አይደለ? ሕፃን ልጅ ሆኖ ምናምን ብሎ አይደለም ፍጥረቱ ጋር ነው ሄዶ የጀመረው። መጨረሻ ላይ ደግሞ ሬቨሌሽን ላይ ፍጻሜውን የሚያሳየን በዚህ መካከል ያለው ላይ is just powerful በጣም ኢየሱስን ያየበት because የተናገርከው ፓስተር በጣም ይገርመኝ ኢየሱስን የ30 ምናምን ዓመት ወጣት ሆኖ ዮሐንስ ያውቀዋል። አሜን አብረው ነበሩ ያውቀዋል። በጣም የሚጠጋጋው ነው፣ በጣም ነው የሚቀርቡ የሚባልም ነው። እና ይህንን ኢየሱስን ምን አይነት ሬቨሌሽን ቢሆንለት ነው ምን አይነት ብርሃን ቢበራለት ነው ኢየሱስን ሬቨሌሽን ላይ ወስዶ ትሮኑ ጋር ሄዶ ያንን ግሎሪፊኬሽኑን የሚናገረው። ይሄ it's a light from the Lord መገለጥ ካልሆነ በስተቀር አንደርስታንድም አናደርገውም። እኔ ዮሐንስ እንዴት አንደርስታንድ አደረገው አይገባኝም። እና የበራለት ነገር ስለሆነ ነው በጣም ሶ ፓወርፉል። እና የፍጥረት ምንጭ ኢየሱስ ነው፣ ስሙም ቃል ነው። በቃ ቃል ነው። ሃሌሉያ። የፍጥረት ምንጭ የተፈጠረበት በጣም ዕብራውያን ላይ የተናገረበት መልእክት ባይደው የዕብራውያን ጻፊ ሲጽፍልን እግዚአብሔር በብዙ መንገድ ተናግሮ የሚናገርበት ኮሚኒኬት የሚያደርግበት ነገር ስላጣ አይደለም ኢየሱስን የላከው ወይ ለሰዎች ይሄ በገባቸው ብሎ አይደለም አይደለ? የመጨረሻ ከዘላለም በፊት የነበረው ፕላኑ ነው አይደለ? ኢየሱስ ከዘላለም በፊት የነበረው ከአባቱ የነበረው የባህሪው ምሳሌ ነው ብሎ እንደውም እዚህ ጋር ይጽፍልናል ልጅነቱን ሲያሳየን። እና የዕብራውያን ላይ ሲጽፍልን በልጁ ነው ይሄ ሁሉ የተመሰረተው። ኤቭሪቲንግ የተፈጠረው with Christ and Christ is the word himself. ክብር ለኢየሱስ ይሁንልን። the Jewish people እና የግሪክ ሰዎች የሚያምኑበትን እምነት እያየን ነበር። የግሪክ ሰዎች ያው ስትነግረን ይሄ ዩኒቨርስ በቃ የመጣው ነገር የተፈጠረው ነገር ሁሉ አንድ በወጣው ወርድ ነው ብለው ያምናሉ። አንድ እምነታቸው ምንድነው? the word የተነገረው ቃል ይህን ዩኒቨርስ ወደ አካል አምጥቶ እኔ I really believe the word has real power በጣም real power because በለዓምን እንደዛ ነው ያለው አይደል? እግዚአብሔር በጣም ምናልባት የተናገርከው ነገር ሶ ፓወርፉል ፓስተር። በለዓም ያንን ቃል ካወጣ በኋላ እግዚአብሔር ህዝቡን ፕሮቴክት ማድረግ ይችል ነበር እንደ አምላክነቱ but he knows the word በለዓም ከአንደበቱ ሊያወጣ ያለው የእርግማን ቃል እግዚአብሔርን አይደለም የሚጎዳው ህዝቡን ነው የሚመታው። ለዛ ነው እግዚአብሔር እንዳትራገም don't
ዶንት ዱ ኢት ብሎ ያስጠነቀቀው። ሶ the word has a power. the word has a power. ሶ ስለምንናገረው ቃል የእግዚአብሔርም ቃል የምንናገር ከሆነ ኢየሱስ ምን አለ? ቃሌ ህይወትም አለው ደግሞ መንፈስም አለው። ሶ ለዛ ነው እግዚአብሔር ቃል ህይወት ስላለው ነው ህይወታችን የለወጠው። by the way እኛን ህይወት የእያንዳንዳችን ህይወት የለወጠው this word is real የምንለው ለዛ ነው። ይሄ እግዚአብሔር ቃል ትክክለኛ እግዚአብሔር ቃል ነው። ለምን ካልን ህይወት የለውጦታል። ለምን ካልን መንፈሱ አግኝቶኛል። ለምን ካልን I can feel the presence of the Lord through this word። ይሄ ቃል ለሌሎች ለሚያነቡት ምናልባት መጽሐፍ ቅዱስን ብዙ ጊዜ አንብበውት ላልተረዱት ሰዎች ንባብ ነው ለነሱ። እኔ ግን I believe የእግዚአብሔር ቃል ነው። ሶ የእግዚአብሔር ሊትራሊ መለኮት ያለበት የመለኮት እስትንፋስ ያለው ቃል ነው ብለን ስናምን ቃሉ ህይወቱና መንፈሱን ፊል ማድረግ እንችላለን ማለት ነው። እና ፓስተር ይሄ በጣም የተናገርከው በቃ መጨረሻ ላይ አንድ ነገር ማለት የምፈልገው ቃል ወይ ደግሞ ባርኮት የምንለው ነገር ንግግር አይደለም። it's not a conversation። እኔ በጣም ይገርመኝ ነበር ፓስተር ያዕቆብ ያለው ነገር ይስሐቅ ያለው ነገር በጣም ጨርሻለሁ ያለውን አንብቤው እንዲህ ላይ አሜን bro he can bless him እኮ አይደል? እንደ አባት ዝም ብሎ ወርድ ቢሆን ኖሮ bless በቃ እሱንም ባርኬዋለሁ አንተንም ልባርክ ይለው ነበር። አሳዘነኝ ሰው እኔ እውነት አሳዘነኝ በጣም ላይ ቃሉ ሳነበው I feel bad for him because ያዕቆብ ይዞብህ ሄዷል ብሎ አለውና በቃ እሺ ለኔ የሆነ የተረፈን ባርከኝ ሲለው ጨርሻለሁ እኮ ባርኮት ብሎ መጨረሻ ላይ it was not even a blessing የተናገረው ነገር እና the word has an authority እና እንዳልከው ፓረንቶቻችንን በጣም ሪስፔክት በማድረግ የሚገርምህ ነገር ኤሳውን ሲባርከው እንደውም በሰይፍ በላ ብሎታል። it's not even a blessing። አስደነግጥም። በነገራችን ቆይ አንዴ ሊሜ ሀበሻ የትግሬና ኤርትራ በጣም ጨነቀሽ እና እኔ ሶማሊን ስሳደብ ለምን አቆምሽልኝም? ለማንኛውም እዚህ ጋር ቀልድ ነው የተናገርነው፣ ግን ኦፌንድ ካረግንሽ ሶሪ እሺ። ስለ ትግሬውና ስለ ኤርትራዊ ጀበና እንወድሻለን። you are blessed እሺ፣ ተባረኪልን። ኦኬ ናኦሚዬ ያልከው እንትና ኤሳው ያዕቆብ በዘመኑ ሁሉ ሲፈራው ነው የኖረው። እሺ እኔ እናት እሺ you good ትንሽ ስላዘንሽ ብዬ ነው። እሺ ሶ ያዕቆብን ሲባርከው ይስሐቅ ከነፍሴ ልባርክህ ብሎ ባረከው አይደለ? ኤሳውን ግን ሲመጣ በጣም በሚያሳዝን በሰይፍህ ብላ ብሎ ነው የባረከው። ኤሳው ኢንታየር ሂዝ ላይፍ ገና ትምህርቱን አልጀመርንም። ኢንታየር ሂዝ ላይፍ ማለት ነው በሰይፍ ነው ሲኖር የነበር። ኤሳውን አይቶ የማይፈራ የለም። በጣም ክፉ የሆነበትን አካሄድ ነው የምታየው። ወርድ ዴስቲኒን ይቀይረዋል። ሽፍት ነው የሚያደርገው። በጣም ነው የሚቀይር።